ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቢቶቹን እናቀርብላችኋለን። ምስራቅ ወለጋ ዞን ስር ባሉ ወረዳዎች የሚካሄደው ውጊያ ተጠናክሮ መቀጠሉ ተሰማ። የፋኖ ኃይሎች ሻሾበር የተሰኘች ከተማ ሲቆጣጠሩ የገዳ ኮማንዶና ጥምር ጦሩ በርካታ የአማራ መኖሪያ መንደሮችን ዛሬም ሲያወድሙ መዋላቸው ተሰምቷል። በወሎ ቤተ አማራ መንገድ ላይ በተቀበረ የጸረ ተሽከርካሪ ፈንጂ ምክንያትም የአራት ሰዎች ሕይወት ሲያልፍ 3 ሰዎች ጽኑ ቁስለኛ መሆናቸው ተሰምቷል። በአማራ ክልል ጸረ ተሽከርካሪና ጸረ ሰው ፈንጂዎች አሁንም አደጋ ደቅነዋል። በዝርዝር ይደመጣል። ህወሓት ዓለም አቀፉ ማህበረሰብ ዝምታውን ይስበር ሲል ጥሪውን አቅርቧል። በመግለጫው የድርድር ጥያቄ አቅርቧል። ለዓለም አቀፉ ማህበረሰብ የፖለቲካ ልዩነቶች በሰላማዊ ውይይት ለመፍታት ቁርጠኝነታችን የጸና ነው፣ ለትግራይ ህዝብ ደግሞ ህልውናችን የሚረጋገጠው በብልጽግና መቃብር ነው የሚለው ህወሓትም በዛሬው መግለጫው ያነሳቸውን ነጥቦች ጨምሮ ወታደራዊ ውጥረቱን በተመለከተ ሰፋ ያለ መረጃ አሰናድተናል። የሶማሊያን የባህር ጠረፍ የመጠበቅ ኃላፊነት ይዛ ከ3000 በላይ ወታደሮቿን ወደ ሞቃዲሾ የላከችው ቱርክም በዛሬው ዕለት በሶማሊያ የባህር ዳርቻ የቱርክን የጦር መሳሪያዎች የጫነች መርከብ በባህር ላይ ዘራፊዎች መጠለፏ ተሰምቷል። ክስተቱ ለቱርክ ባህር ኃይል የጥቃት ያህል ተቆጥሯል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። ምስራቅ ወለጋ ዞን ስር ባሉ ወረዳዎች የሚካሄደው ውጊያ ተጠናክሮ መቀጠሉ ተሰማ። የፋኖ ኃይሎች ሻሾበር የተሰኘች ከተማ ሲቆጣጠሩ የገዳ ኮማንዶና ጥምር ጦሩ በርካታ የአማራ መኖሪያ መንደሮችን ዛሬም ሲያወድሙ መዋላቸው ተሰምቷል። በወለጋ ዞኖች በተለይም በምስራቅ ወለጋ ዞን በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም እንደቀጠለ ነው። በጊዳ ያና ወረዳ አንድ ወዴድቾ ቀበሌ የነሽ መልስ አብዲሳ መደበኛ ጦር የሆነው የገዳ ኮማንዶ ከመከላከያ ጋር በመጣመር ዛሬ ነሐሴ 15 ቀን ከማልዳ ጀምሮ ማጥቃት መክፈቱን ተከትሎ የፋኖ ኃይሎች የማጥቃት ውጊያውን እንደቀለበሱት ገልጸዋል። እንደ ፋኖ ምንጮች መረጃ ከጧት ጀምሮ እየተካሄደ በሚገኘው ውጊያ ከወረዳው ዋና ከተማ የተሰባሰበ ከመደበኛ ጦሩ ጋር አብሮ የተሰለፈ ነገር ግን ሚናው ለዘረፋ የሚንቀሳቀስ ኃይል ጭምር አብሮ ዘምቷል። የአማራ ተወላጆች መኖሪያ የሆነውን አንድ ወደ ከተማን በከባድ መሳሪያ ሽፋን ለማጥቃት ቢሞክርም የፋኖ ኃይሎች ሞርተርን ጨምሮ ሌሎች መሳሪያዎችን በመጠቀም ውጊያውን እንደቀለበሱት በግንባር መረጃው ላይ ተመላክቷል። የፋኖ ምንጮች እንዳረጋገጡት የጊዳ ያና ወረዳ ዋና ከተማ የሆነችው ሻሾበር ከተማ በዛሬው ዕለት ባፋብን አንሻ ሰይድዝ ሙሉ በሙሉ በቁጥጥር ስር ውላለችም። በከተማዋ ለማውደም የመጣው የገዳ ኮማንዶን ጨምሮ ጥምር ጦር የተባለው ኃይልና መደበኛ ያልሆነው ለዘረፋ የሚንቀሳቀስ ቡድን በዛሬው ውጊያ ከፍተኛ ሰብአዊ ኪሳራ አስተናግዶ መመለሱን የፋኖ ምንጮች አረጋግጠዋል። በዚህ አውደ ውጊያ ቁጥራቸው በውል ያልታወቁ የገዳ ኮማንዶና የጥምር ጦሩ አባላት ለፋኖ ኃይሎች እጃቸውን መስጠታቸው ታውቋል። ይህ ዜና እስከተጠናቀረበት አመሻሽ ድረስ ውጊያው አሁንም ከከተማ ውጭ እንደቀጠለ መሆኑን የፋኖ ምንጮች ለጣና ቲቪ አረጋግጠዋል። በተያያዘ ዜና ተወርዋሪዎች የቢዛሞ ፋኖ ሆሮ ጉድሩ ወለጋ ዞን አቢ ዶንጎሮ ወረዳ ቱሉ ጋና ከተማ ላይ ካገዛዙ ጦር ጋር ትንቅንቅ ላይ መሆኑን ሰምተናል። በዚሁ ቀጠና ከጊዳ ያና በ3 መኪና ተጭኖ የመጣው ያገዛዙ መደበኛና መደበኛ ያልሆነ ጦር በፋኖ ኃይሎች ስልታዊ ማጥቃት ከፍተኛ ሰብአዊ ኪሳራ እንደደረሰበት የፋኖ ምንጮች አክለዋል። ከነዚህ የውጊያ መረጃዎች ባሻገር ሰብአዊ እልቂቶች አሁንም እንደቀጠሉ መሆኑን ከዚሁ የወለጋ ቀጠና የሚወጡ መረጃዎች ያሳያሉ። ባንገር ጉትን ከተማ በገዳ ኮማንዶዎች በሚደገፉ ቄሮዎች በተፈጸመ ጥቃት 3 አረጋውያን አማራዎች በድምጽ አልባ መሳሪያ እንደተገደሉ፣ አንድ ቤተክርስቲያን እንደተቃጠለ፣ በሺዎች የሚቆጠሩም ከመኖሪያ መንደራቸው ተፈናቅለው ወደ ጫካ እንደገቡ ሰምተናል። ባንገር ጉትን በሚገኙት ከመንደር 1 እስከ መንደር 6 ድረስ ያሉ በርካታ የአማራ ተወላጆች የሚኖሩባቸው ቦታዎች እንዲሁም መንደር 22 ውስጥ የሚኖሩ በሺዎች የሚቆጠሩ አማራዎች ተፈናቅለዋል። መንደር 3ና የፈንድቃ ቀበሌ ሙሉ በሙሉ ዘረፋና ውድመት እንደተፈጸመበት ይታወሳል። በዚሁ መንደር የለሚ ተክለ ሃይማኖት ቤተክርስቲያንም በእሳት የተቃጠለ ሲሆን ከፈንድቃ መሸሽ ያልቻሉ ከ70 እስከ 85 ዓመት ዕድሜ ክልል ውስጥ የሚገኙ 3 የአማራ አረጋውያን በጥቃቱ ወቅት በድምጽ አልባ መሳሪያ መገደላቸውን ከጥቃቱ ከተረፉ የዓይን እማኞች ሰምተናል። እንዲህ ያሉ ለጆሮ የሚከብዱ ዘግናኝ ጥቃቶች እየተፈጸሙ ያሉት በነሽ መልስ አብዲሳ ትዕዛዝ የገዳ ኮማንዶ ኃይሎች በሚደግፏቸው መደበኛና መደበኛ ባልሆኑ ያገዛዙ ኃይሎች አማካኝነት ነው። በዚህ ያልተገደበው ጥቃት አማራ ከክልላችን የጥፋ የሚል ተጨማሪ የጅምላ ጥቃት ቅስቀሳዎች ተጠናክረው መቀጠላቸውን ከወለጋ የሚወጡ ተከታታይ መረጃዎች ያሳያሉ።
በወሎ ቤተ አማራ መንገድ ላይ በተቀበረ የጸረ ተሽከርካሪ ፈንጂ ምክንያት የ4 ሰዎች ሕይወት አለፈ። በሰሜን ወሎ ዞን አንጎት ወረዳ ከተረፈ ወደ አሁን ተገኝ በሚወስደው መንገድ ላይ 7 ሰዎችን ጭኖ በሚጓዝ ባለ 3 እግር ተሽከርካሪ ባጃጅ ላይ የተቀበረ ፈንጂ ፈንድቶ የ4 ሰዎች ሕይወት አለፈ። በአደጋው 3 ሰዎች ደግሞ ከባድ ጉዳት እንደደረሰባቸው ከአካባቢው ምንጮች ሰምተናል። 7 ሰዎችን ጭኖ ሲጓዝ የነበረው ባጃጅ የተቀበረው ፈንጂ የፈነዳበት አንጎት ወረዳ 010 ቀበሌ አኖሬ ሁዳድ ከሚባል ቦታ ላይ መሆኑን ሰምተናል። አደጋው የደረሰው ማክሰኞ ነሐሴ 12 ቀን 2018 ከጧቱ 3 ሰዓት ላይ መሆኑም ታውቋል። አካባቢው ተከታታይ ውጊያዎች የሚካሄድበት መሆኑን የገለጹት ምንጮች በዚህ የጸረ ተሽከርካሪ ፈንጂ ምክንያት የሞቱት 4 ሰዎችና ጽኑ ቁስለኛ የሆኑት 3 ሰዎች በድምሩ 7ቱም ንጹሃን መሆናቸውን ለጣና ቲቪ አረጋግጠዋል። ይህ የጸረ ተሽከርካሪ ፈንጂ ንብረትነቱ ያገዛዙ ሊሆን እንደሚችል ተገምቷል። ጦርነትን የሙሉ ጊዜ ተግባሩ ያደረገው የብልጽግናው አገዛዝ በፈንጂ ማምከን ጉዳዮች ዙሪያ በዓለም አቀፍ ደረጃ ወደ ኋላ የቀረ እንደሆነ መረጃዎች ያሳያሉ። በፈረንጆቹ 2026 መግቢያ ወር ላይ አገዛዙ ላቀረበው የፈንጂ ማምከኛ ጊዜ ይራዘምልኝ ጥያቄ አስገዳጅ ሪፖርት እንዲቀርብ ተጠይቋል። በኢትዮጵያ በተለያዩ ዘመናትና ቦታዎች በተካሄዱ ጦርነቶች መሬት ላይ ተቀብረው የቀሩ ጸረ ሰው ፈንጂዎችን ለማምከን አገሪቱ በፈረመችው ስምምነት መሰረት ፈንጂዎችን ማምከን ባለመቻሏ የብልጽግናው አገዛዝ የፈንጂ ማምከኛ ጊዜ ይራዘምልኝ ጥያቄ አቅርቧል። በየዓመቱ አስገዳጅ አፈጻጸም ሪፖርት የማቅረብ ግዴታ ያለበት መንግስት ባለፉት ተከታታይ ዓመታት በአገር ውስጥ ጦርነት መጠመዱን ተከትሎ ምንም አይነት የፈንጂ ማምከን ስራ አለመስራቱ ነው የተጠቆመው። ኢትዮጵያ እንደ ሀገር እንደ አውሮፓ አቆጣጠር በ2024 በፈረመችውና የኦታዋ ስምምነት በመባል የሚታወቀውን የጸረ ሰው ፈንጂዎች ምርት ጥቅም ግብይትና ክምችት ለማገድ በወጣው ስምምነት መሰረትም የተቀበሩ ፈንጂዎችን እንድታጸዳ ያስገድዳታል። በዚህ ውል አንቀጽ 5 መሰረት በተለያዩ የሀገሪቱ ክፍሎች የተቀበሩ ጸረ ሰው ፈንጂዎችን እንዲወገዱ የተሰጠው የጊዜ ገደብ ተፈጻሚ ያለመሆኑ ተሰምቷል። ከዚህ ቀደም ለ2 ጊዜ የተራዘመ ሲሆን ባለፈው ዓመት ለ3ኛ ጊዜ እንዲራዘም ጥያቄ መቅረቡን ተከትሎ አገዛዙ አስገዳጅ ሪፖርት እንዲያቀርብ ተደርጎ እንደተራዘመለት በጉዳዩ ዙሪያ የወጡ መረጃዎች ያሳያሉ። በኢትዮጵያ ከፍተኛ የጸረ ሰው ፈንጂ አምካኝ ባለሙያ የሆኑት ኮሎኔል አበራዛ ነው የአማራ ሕዝብ የህልውና ትግልን መቀላቀላቸውን ተከትሎ የመከላከያ ተቋም ከፍተኛ የአፈጻጸም ችግር እንዳጋጠመው መረጃዎች ያሳያሉ። ኮሎኔል አበራዛ ነው በጎንደር ቀጠና የሚንቀሳቀሱ የፋኖ ኃይሎችን በማሰልጠንና በማደራጀትም በህልውና ትግሉ ላይ ከፍተኛ የሚባል የትግል አሻራቸውን በመወጣት ላይ እንደሚገኙ ይታወቃል። እኒህ ከፍተኛ ባለሙያ በተለያዩ የውጭ ሀገራት ያገኙትን የፈንጂ ማምከን ሙያ በሀገራቸው ላይ በመተግበር ላይ በነበሩበት ወቅት በአማራ ህዝብ ላይ ይፋዊ ጦርነት መከፈቱን ተከትሎ ኮሎኔሉ የፋኖ ኃይሎችን ከተቀላቀሉ በኋላ በሀገሪቱ ይህ ነው የሚባል የጸረ ሰው ፈንጂ ማምከን ስራ ለመሰራቱን ወታደራዊ መረጃዎች ይጠቁማሉ። ኮሎኔሉ የጸረ ሰው ፈንጅ ማጽዳት ሂደቶችን በዘላቂነት ለመቆጣጠር ለማስተዳደር የፈንጅ ስጋት ቅነሳ ላይ ለመስራት ጸረ ሰው ፈንጂዎች ያሉባቸውን አካባቢዎች በመለየት እንዲሁም ብሔራዊ የፈንጅ ማጽዳት ስርዓትን ማቋቋም የሚያስችል ተቋማዊ ፕሮጀክት በመቅረጽ ትልቅ አቅም የነበራቸው ቢሆንም ተቋሙ እኒህን ባለሙያ ካጣ በኋላ በዓለም አቀፍ መድረኮች ጭምር ግዴታዎቹን ባለመወጣቱ አገዛዙ ትችቶችን አስተናግዷል። በኢትዮጵያ በርካታ አካባቢዎች በተለያዩ ጊዜያት በተካሄዱ ጦርነቶች ፈንጂዎች ተቀብረው እንደቀሩ መረጃዎች ያሳያሉ። በተለይም በሶማሌ ክልል 119 ሚሊዮን ካሬ ሜትር፣ በአፋር 3.6 ሚሊዮን ካሬ ሜትር፣ በትግራይ 691 ሺህ ካሬ ሜትር፣ በጋምቤላ 838 ሺህ ካሬ ሜትር እና በቤንሻንጉል ጉሙዝ 45 ሺህ ካሬ ሜትር በጸረ ሰው ፈንጂ የተሸፈኑ መሆናቸው በጉዳዩ ላይ የወጣው ወታደራዊ መረጃ ይጠቁማል። ኢትዮጵያ ከምትጎራበታቸው አገራት በተለይም ከኤርትራና ሱዳን ጋር በቅራኔ የተሞላ ግንኙነት ያለው የብልጽግናው አገዛዝ በስጋት ቀጠናዎች ላይ የፈንጂ ማምከን ስራዎችን እንዳይሰራ ከማድረጉም በላይ በሀገር ውስጥ ጦርነት መጠመዱና ይህን ተልዕኮ መወጣት የሚችሉ ብቁ የፈንጂ አምካኝ ባለሙያዎች እርሱን ሊፋለሙ የፋኖ ኃይሎችን የተቀላቀሉ መሆናቸው በፈንጂ ማምከን ጉዳዮች ዙሪያ በዓለም አቀፍ ደረጃ ወደ ኋላ የቀረ ተብሏል። በሶማሊያና በኤርትራ ድንበሮች የተቀበሩ ፈንጂዎች አሁንም ስጋት ሆነው እንደቀጠሉ ሲሆን በትግራይ፣ ሶማሌ፣ አፋር፣ ጋምቤላና ቤንሻንጉል ጉሙዝ ውስጥ ደግሞ በፈንጂ በታጠሩ አካባቢዎች የሚኖሩ ህጻናት፣ ሴቶችና ወንዶች የችግሩ ሰለባ ሆነው በየጊዜው በፍንዳታ ብዙዎች እንደሚሞቱ ይታወቃል። ህወሓት ዓለም አቀፉ ማህበረሰብ ዝምታውን ይስበር ሲል ጥሪውን አቀረበ። በተከታታይ የድሮን ድብደባዎች ታጣቂ ኃይሉና የጦር ሎጂስቲኩ እየተመቱበት እንደሆነ እርሱ ግን በመግለጫው ንጹሃን ተመቱ ሲል በማሳወቅ ላይ የሰነበተው ህወሓት በዛሬው ዕለት ለዓለም አቀፉ ማህበረሰብ ዝምታችሁን ስበሩ የሚል መግለጫ አውጥቷል። አነጋጋሪ የተባለለት የዛሬው መግለጫ የሰላምና ድርድር ጥሪ የሚያቀርብ መሆኑ ጭምር ነው። ህወሓት ዓለም አቀፉ ማህበረሰብ ከዝምታ ወጥቶ የፌዴራል መንግስቱ የሚፈጽመውን የድሮን ጥቃት እንዲያወግዝና እንዲያደራድር ጥሪ ባቀረበበት መግለጫው ተከታታይ
ተከታታይ የድሮን ጥቃት ኢላማ እንደሆነ ገልጿል። ህወሓት ዛሬ ባወጣው መግለጫ የፌዴራል መንግስቱ በትግራይ ክልል የሚያደርገውን የድሮን ጥቃት አጠናክሮ ቀጥሏል ያለ ሲሆን በሱ በኩል ሁኔታውን ለዓለም አባባስና ቀጠናውን ወደ ሌላ ጦርነት ላለመውሰድ ለጥቃቱ ወታደራዊ ምላሽ ከመስጠት ተቆጥበናል ብሏል። ድርጅቱ በመግለጫው ላይ እንዳመላከተው አሁንም ቢሆን ለሰላምና ድርድር ያለው አቋም አለመለወጡን ገልጿል። አክሎም ትዕግስትም ልክ አለው፣ ትዕግስት እንደ ፍርሃት መቆጠር የለበትም ሲል ዛቻ የታከለበት መልእክቱን በማስተላለፍ ትግራይን ከጥቃት ለመከላከል እንገደዳለን ብሏል። ህወሓት በዛሬው መግለጫው ከብልጽግናው አገዛዝ ጋር በትብብር ያፈረሰውን የፕሪቶሪያውን ስምምነት በማስታወስ የፌዴራል መንግስት በፕሪቶሪያው የሰላም ስምምነት መሰረት ውይይት ከማድረግ ይልቅም ወታደራዊ እንቅስቃሴዎችንና የድሮን ጥቃቶችን እያጠናከረ ይገኛል ሲል ከሷል። የብልጽግና አየር ኃይል ካለፈው ሐምሌ 25 ቀን ጀምሮ በ3 ሳምንታት ጊዜ ውስጥ ከ10 ጊዜ በላይ በህወሓት ታጣቂዎችና የጦር ይዞታዎች ላይ የአየር ድብደባዎች ስለመፈጸሙ መረጃዎች ያሳያሉ። ሐምሌ 25 ቀን በጎንደር ሁመራ ሸረሪና ግንባር ከተፈጸመው የድሮን ድብደባ በኋላ ጥቃቱ ወደ ራያ ግንባር ተሻግሮ ካላማጣ በቅርብ ርቀት በምትገኘው መረዋ እንዲሁም በመርበብት አካባቢዎች ተከታታይ የድሮን ጥቃት ሲፈጸም በዚህ ያልተወሰነው የአየር ድብደባ ነሐሴ 12ና ነሐሴ 14 ቀን በመቀሌ ከተማና ከመቀሌ ከተማ 12 ኪሎ ሜትር ርቀት ተከታታይ ጥቃቶች መፈጸማቸው ይታወሳል። እነዚህ በ3 ሳምንታት ውስጥ ከ10 ጊዜ በላይ የተፈጸሙ የአየር ድብደባዎች የድሮን ጥቃቶች ብቻ ሳይሆኑ ቦምብ ጣይ አንቶኖቮች ጭምር የተሳተፉበት እንደሆነ የህወሓት ክስ ያመላክታል። ትናንትና ዕለት ደግሞ በደቡባዊ ምስራቅ ዞን በእንደርታ ወረዳ ቀዳማዊ ወያነ ጣቢያ ዳንዴራ በሚባል ጎጥ ጠዋት አካባቢ በድሮን ጥቃት ደርሷል። ከወደ ሰዓት አካባቢ እንደገና አንቴኖቭ 3 ተተኳሽ የጣለችበት ሁኔታ እንዳለ ማየት ይቻላል። እቺ አንቴኖቭ ከህዝብ ማመላለሻ አውሮፕላን ጋር ተሳስራ የመጣችበት ሁኔታ ነው የምናየው ማለት ነው። ይሄ የተደረገበት ዋነኛው ምክንያት ያው የትግራይ ኃይሎች ትግራይን ለመከላከል በሚወስዱት ያጸፋ እርምጃ የሲቪል ማመላለሻ አውሮፕላን ወደ ጥቃት እንዲገባ የማድረጉ አጀንዳ ቁልፍ አጀንዳ ተደርጎ የተወሰደበት ሁኔታ እንዳለ በግልጽ ማየት ይቻላል። በህወሓት የተመደቡት የክልሉ ኮሚኒኬሽን ቢሮ ኃላፊ እንደሚሉት ብልጽግና በሰሞነኛው የአየር ድብደባው አንቶኖቭ ጭምር ተጠቅሟል። በጉዳዩ ላይ የብልጽግና አየር ኃይል ይፋዊ ምላሽ የሰጠ ባይሆንም በመረጃው መሰረት በህወሓትና ብልጽግና መካከል ያለው ሁኔታ ከወታደራዊ ውጥረት ከፍ ብሎ የሚታይ ቴክኒካሊ ውጊያው እንደተጀመረ የሚያመላክት ነው። ህወሓት ጦርነቱን ለመመከትና ራስን በራስ የማስተዳደር መብት ለማረጋገጥ ሲባል የሰራዊቱን የሰው ኃይልና የሎጂስቲክ አቅርቦት በማሟላት ግንባርና ደጀንን በከፍተኛ ደረጃ ለማጠናከር ይሰራል የሚሉ ተከታታይ መግለጫዎችን ሲሰጥ የሰነበተ ቢሆንም በዛሬው ዕለት ለዓለም አቀፉ ማህበረሰብ ባቀረበው ጥሪ የመደራደርን ጉዳይ አንስቷል። የሰላም ድርድር እየተከናወነ ነው። የህወሓት ልኡካን ቡድን ወደ ኬንያ ናይሮቢ ሄደዋል። ዓለም አቀፍ አደራዳሪዎችን ጨምሮ የፌዴራል የሽምግልና ቡድን ወደ መቀሌ ገብተዋል። ወዘተ የተባለ የሚሰራጨው መረጃ ሐሰት መሆኑን ከቀናት በፊት ያስተባበለው ህወሓት በዛሬው መግለጫው የድርድር ፍላጎት እንዳለው አመላክቷል። ለአዲስ ዙር ጥቃት የድሮን ቅኝቶች ስራቸውን መጀመራቸው ምንጮች ጠቆሙ። የዘፈቀደ የከባድ መሳሪያ ድብደባዎችም ተጠናክረው ቀጥለዋል። የብልጽግና አገዛዝ በአማራ ህዝብ ላይ የሚፈጽመውን የድሮን ጥቃት ለመቀጠል ዛሬ ከማልደው ጀምሮ የድሮን ቅኝት ሲያደርግ ማርፈዱን የግንባር ዘጋቢያችን ያደረሰን መረጃ ያመላክታል። የብልጽግና አየር ኃይል በፈጸማቸው የድሮን ጥቃቶች በርካታ ንጹሃን መሰረተ ልማቶች በተለይም ትምህርት ቤቶችና የጤና ተቋማትን ማውደሙ ይታወሳል። ክረምቱ መግባቱን ተከትሎ ለወራት ቆሞ የነበረው የድሮን ጥቃት እንደ አዲስ ለመጀመር ቅኝቶች መጀመራቸው ተሰምቷል። በየትኛውም ደረጃና መልክ የሚደረጉ ጦርነቶች በዓለም አቀፍ ደረጃ ተቀባይነት ያላቸውን የጦርነት ህጎችን ማክበር የሚገባቸው ቢሆንም የብልጽግና አገዛዝ ከፋኖ ኃይሎች ጋር እያደረገ ባለው ጦርነት ንጹሃን አማራዎች በጦርነቱ እየደረሰባቸው ያለው ፈርጀ ብዙ ስቃይ ሳያንስ በሰው አልባ አውሮፕላን በከባድ መሳሪያዎችና በእግረኛ ሰራዊት ቀጥተኛ ጥቃት እየተፈጸመባቸው ቆይቷል። የክረምቱ ደመና መግፈፍ በጀመረበት በዚህ ጊዜ ከዛሬ ማልዳ ጀምሮ በአራቱም የአማራ ግዛቶች የድሮን ጥቃት ለማድረስ አሰሳ ላይ የዋለው የጦር ወንጀለኛው የብልጽግና አገዛዝ ለተከታታይ የድሮን ጥቃት ቅኝቶችን ማድረግ ስለመጀመሩ ተጠቁሟል። እነዚህ ቅኝቶች አገዛዙ በቀጣዮቹ ቀናት የለመደውን የጦር ወንጀሉን ለመፈጸም ያለውን እቅድ ያሳያል ያሉት ምንጮች የድሮን ቅኝቶቹ የተካሄዱባቸውን ቀጠናዎች በዋናነት ከባህር ዳር ከተማ በ200 ኪሎ ሜትር ራዲየስ ያሉትን ዞኖች እንደሚጨምር በተለይም ምዕራብና ምስራቅ ጎጃም፣ ደቡብና ምዕራብ ጎንደር የትኩረት ማዕከል መሆናቸው ተጠቁሟል። ምንጮች አክለውም ለዚሁ ዓላማ ትላንት ሌሊት ወደ ባህር ዳር ድሮኖች መግባታቸውና ከዛሬ ማልዳ ጀምሮ ቅኝት ማድረጋቸውን ገልጸዋል። ከእግረኛ ሰራዊት በተጨማሪ ድሮን ለመጠቀም ስለታሰበ የፋኖ ዘመቻዎች ይህንን ታሳቢ ያደረጉ እንዲሆኑም የመረጃ ምንጮቹ ጠቁመዋል።
ክልሉ ከ3 ዓመታት በላይ ህጋዊ ባልሆነ የአስቸኳይ ጊዜ አዋጅ ስር የሚገኝ ሲሆን የመብት ገደቦች አሁንም እንደቀጠሉ መሆናቸው ይታወቃል። የዘፈቀደ የከባድ መሳሪያ ድብደባዎችም እንደቀጠሉ ነው። በዛሬው ዕለት ብቻ አገዛዙ በአንድ ሙሉ ቤተሰብ አባላት ላይ በከባድ መሳሪያ ድብደባ የህይወትና ንብረት ጉዳት ማድረሱ ተሰምቷል። በሰሜን ወሎ አስተዳደር ዞን ቡግና ወረዳ አይና ከተማ ላይ መሽጎ የሚገኘው የብልጽግና ጦር ከደሃና ወረዳ የተንቀሳቀሰውን ኃይል ለመቀበል ሽፋን ሰጠው በሚል ሰበብ በዘፈቀደ መድፍና ሞርተር በማስወንጨፍ በንጹሃን ላይ የአካልና የንብረት ጉዳት ማድረሱን የአካባቢው ምንጮች ነግረውናል። ሐምሌ 15 ቀን 2018 ዓ.ም ከአይና ከተማ ወደ ብርኮ ከተማ ሲንቀሳቀስ 19ኛ ተፈራ ማሞ ክፍለ ጦር ባደረገው የደፈጣ ጥቃት ክፉኛ የተመታው ያገዛዙ ጦር የበቀል በትሩን ንጹሃን ላይ በማሳረፍ በሞርተር ቅምቡላ አንዲት መነኩሴን ጨምሮ 3 ንጹሃንን ክፉኛ እንዳቆሰልና ቤትና ንብረታቸው ማውደሙ ታውቋል። አገዛዙ ከድሮን እስከ መካናይዝድ ከኮማንዶ እስከ እግረኛ ሰራዊት ባዘመተበት የ3 ዓመቱ የአማራ ክልል ጦርነት በንጹሃን ላይ የደረሰው ሰብአዊ እልቂት በንጹሃን ላይ የሚደርሱ ጥቃቶች በመጨመር ላይ ነው። በተጨማሪም ንጹሃን ላይ ሆን ተብሎ የሚፈጸም ጥቃት እንደቀጠለ ነው። ሞት፣ ግድያ፣ የእንቅስቃሴ እቀባና ገደቦች እንደ እገታ ያሉ ጦርነቱ የወለዳቸው ወንጀሎች፣ ስደት፣ ተስፋ ማጣት የኑሮ ጫናዎች እንደቀጠሉ ሲሆን በአሁኑ ሰዓት መደበኛ ህይወት ገሃነም እንደሆነበት ህዝብ በከፍተኛ ምሬት ላይ ሆኖ ድምጹን በማሰማት ላይ ይገኛል። በሶማሊያ የባህር ዳርቻ የቱርክን የጦር መሳሪያዎች የጫነች መርከብ በባህር ላይ ዘራፊዎች መጠለፏ ተገለጸ። በካሜሮን ስር የተመዘገበች የጭነት መርከብ በሶማሊያ ፑንትላንድ የባህር ዳርቻ በባህር ላይ ዘራፊዎች መታገቷን የሶማሊያ ባለስልጣን አስታወቁ። ዘራፊዎቹ የቱርክን የጦር መሳሪያዎች የጫነችውን ይህችን መርከብ ወደ ኑጋል የባህር ዳርቻ ወስደዋታል ተብሏል። ኤምቪ ቱሊፍ የተሰኘችው ይህች መርከብ የታገተችው በፑንትላንድ አይል ወረዳ ከምትገኘው ማራያ የባህር ዳርቻ በቅርብ ርቀት ላይ መሆኑን ባለስልጣናቱ ለፈረንሳዩ የዜና ወኪል ኤፒ ገልጸዋል። ፖላር ሙቭመንት ሺፒንግ በተሰኘ ድርጅት ባለቤትነት ስር የምትገኘው ይህች መርከብ በሞቃዲሾ ለሚገኘው የቱርክ ወታደራዊ ማሰልጠኛ ማዕከል የጦር መሳሪያዎችን እንዲሁም የመገናኛና የሳተላይት ቁሳቁሶችን ጭና እንደነበር ባለስልጣኑ አብራርተዋል። በመርከቧ ላይ ከነበሩት 10 ሰራተኞች መካከል 6ቱ የህንድ፣ አንዱ የቱርክ፣ አንዱ የጆርጂያ ዜጎች ሲሆኑ 2ቱ ደግሞ የሰርቢያ የደህንነት ጠባቂዎች መሆናቸው ተመላክቷል። ስለ ክስተቱ ከቱርክ ባለስልጣናት በኩል የተሰጠ ፈጣን ምላሽ የለም። ቀደም ሲል ሚያዝያ 18 ቀን ኤምቪ ዋርድ የተሰኘችውን መርከብ በማገት ድርጊት ላይ ተሳታፊ እንደነበሩ የሚገመቱ 8 የባህር ላይ ዘራፊዎች መርከቧን በፑንትላንድ ዳንጎሮዮ ወረዳ ወደሚገኘው የጋርማል የባህር ዳርቻ ወስደዋታል። በኋላም 2 የቱርክ መርከቦች ወደ ታገተችው መርከብ የተቃረቡ ሲሆን የቱርክ ሄሊኮፕተሮችና ድሮኖችም አካባቢውን ሲቃኙ እንደነበር ባለስልጣኑ ገልጸዋል። በሌላ በኩል 2 ሰዎችን የጫነች አንዲት ትንሽ ጀልባ ወደ መርከቧ በመቃረብ ጫት ማድረሷን ተናግረዋል። ጀልባ ወደ ባህር ዳርቻ ከተመለሰች በኋላ በተሰነዘረ የአየር ጥቃት የ4 ሰዎች ህይወት ሲያልፍ በሌሎች 2 ሰዎች ላይ ደግሞ ጉዳት መድረሱን ባለስልጣኑ አያይዘው ገልጸዋል። ቱርክ የሶማሊያ ስትራቴጂካዊ የጦር አጋር ስትሆን ባለፉት 3 ዓመታት በሶማሊያ ያላት ተጽዕኖ በእጅጉ የጨመረ ቢሆንም የዛሬው የመርከብ እገታ የባህር ጠረፉን ሙሉ በሙሉ መቆጣጠር እንዳልቻለች ያሳያል ተብሏል። ቱርክ ባለፉት 3 ዓመታት የሶማሊያን የባህር ድንበር በጦር መርከቦች ስምሪት ለማስበር ከሞቃዲሾ መንግስት ጋር ውል ማሰሯ ይታወቃል። ከ3000 በላይ ወታደሮቿን በመዲናዋ ማስፈሯን ይፋዊ መረጃዎች ያሳያሉ። ቱርክ የሶማሊያን ጦር ማሰልጠኗንም ቀጥላለች። ይህንን ስታደርግ ግን በምላሹ በሶማሊያ የባህር ጠረፍ ነዳጅ የማውጣት የብቸኝነት መብት የተጎናጸፈች ሲሆን ሚሳኤል የሚተኮስበት የስፔስ ፖርት ስፍራ ጭምር ተሰጥቷታል። እንዲህ ባለ የተጽዕኖ አድማስ ላይ የምትገኘው ቱርክ መሳሪያ ጭኖ የሚንቀሳቀስ መርከብ በባህር ላይ ዘራፊዎች ሲታገት የባህር ኃይሏ ቀድሞ መከላከል እንዳልቻለ ታውቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር